ከ20 ሰው በላይቭ ከውይይቱ በኋላ እስልምና እምነትን ተቀብሏል። ውጤታማ ፍሬያማ የሆነው ማን ነው? አያችሁ፣ ፍሬያማ። ለዚህ እኮ ነው ወንጌል ስበኩ፣ አስፈላጊ ከሆነ ቃላት ተጠቀሙ የሚባል። ሰዎች ያያሉ ስዕብናን፣ ትዕትናን፣ ካራክተርን፣ ባህሪን ያያሉ። አያችሁ፣ ባህሪ ካራክተር። ስለ አምላካችሁ ስትመሰክሩ በፍቅርና በእውነት መሆን አለበት። አንድነት፣ ፍቅር ኃይል ነው። ኃይላቸውን አንድነታቸውን አሳይተዋል። እኔ ገለልተኛ ሁኜ ያየሁትን የተናገርኩት። ቤቴን ከፍቼም ኑ አስረዱኝ፣ ኑና ሀሳብ ስጡ ብለን ለሁሉም ከፍተን መጣው። ብዙዎቻችሁ ሀሳብ ሰጣችኋል። ከኦርቶዶክስ ተዋህዶ እምነት ተከታይ፣ ከፕሮቴስታንት እምነት ተከታይ፣ ከእስልምና እምነት ተከታይ። ነገር ግን ይሄ ለታሪክ ራሱ ጥሩ ነው። ለምን ውይይታችን፣ ንግግራችን በቅድስና በትህትና ማሸነፍ እንደሚቻል ነው እሱ ያሳየው። እፎይ ወንድማችን ስሜቱን መቆጣጠር ስላቃተው ምናልባት 2 ሰዓት 3 ሰዓት ስለጠበቀ ምናልባት ብዙ ነገር ሊሆን ይችላል። at the end of the day አያችሁ፣ ካራክተር በጣም ኢምፖርታንት ነው። ባህሪ በጣም ኢምፖርታንት ነው። አንደኛው ባህሪው አሸንፏል። እውቀቱ ብቻ ሳይሆን ባህሪው፣ ጸባዩ እና ከዛ መማር አለብን ብዬ አስባለሁ። ሁላችሁ ኢትዮጵያውያን እንደ ኢትዮጵያዊ የባህሪ ለውጥ እናምጣ፣ የባህሪ ለውጥ እናምጣ። እኔን ራሱ አስተምሮኛል። እኔ ራሱ እንደዛ አይነት ባህሪ ያለኝ ወይ? እንደዛ ሰው መንፕሌት ለማድረግ ሲሞክር ምን አይነት ነገር ነው ማሳየው ብዬ ራሴን መረመርኩኝና I'm speechless. ብዙ ስራ ይቀረናል። ኮንግራቹሌሽን ለእናንተ። እንኳን ሰዎች ወደ እስልምና እምነት በሰላም መጡ። ምንም ማድረግ አይቻልም።